እንኳን አደረሳችሁ። ዛሬ ቀለል ያለች የጥብስ አሰራር ላሳያችሁ። ብዙ ጊዜ እኛ ቤታችን ጥብስ ስንሰራ ዘይትም ቅቤም አንጠቀምም። እንደምታዩት ለጥብሱ ካሰብነው ስጋ ላይ ነጫጩን ስጋ እናወጣና እንደዚህ ቀለጥ እናደርገዋለን። ቅባቱን ሲታፋ እናወጣና ያሰብነውን ስጋ እንጨምራለን ማለት ነው። እዛ በምታዩት መንገድ እሱን ቶሎ ቶሎ ገልበጥ ካረኩኝ በኋላ በደቃቁ የተከተፈ ዝንጅብል ብቻውን እንጨምርበታለን። ዝንጅብል ቶሎ ስለማይበስልና ጣዕሙ ስለሚታወቅ አሁን ላይ ጨምራለሁ። እኛ ቤታችን እንደዚህ ስንሰራው ነው የሚወደደው። እሱን ትንሽ ካበሰልኩኝ በኋላ ሶይ ሶስ ጨምርበታለሁ። እሱ ለከለሩ ለጣዕሙ ቆንጆ ነው፣ በጣም ነው የሚያምረው ከወጣ በኋላ። ከዛ እሱን ትንሽ ካበሰልኩኝ በኋላ እንደምታዩት ውሃ ተፍቶ ስጋው የሚገነትር አይነት የስጋ አይነት ስላልሆነ ምንም ችግር የለውም። ውሃውን እስኪመጥ ድረስ እጠብቀዋለሁ። ግን በመሀል ነጭ ሽንኩርት እንደምታዩት ጨምርና እሱን አበስላለሁ። ውሃውንም ይመጣል፣ በዛው ነጭ ሽንኩርቱም ይበስልልኛል ማለት ነው አብሮ። ውሃውን ልክ በምታዩት መንገድ ከመጠጠልኝ በኋላ ኤሌክትሪኩን አጠፋለሁ። እዚህ ላይ በቃ ስጋው በስሏል፣ ይበቃዋል ማለት ነው። ኤሌክትሪኩን አጥፍቼ በዛ በመጥበሻው ግለት ቀይ ሽንኩርቱን አደርግና ግልብጥ አደርጋለሁ። እንደምታዩት አረንጓዴ ቅመም አለኝ። አረንጓዴ ቅመም የምናዘጋጀው የሮዝመሪ ቅጠል፣ ፐርስሊና ሰላንትሮ አንድ ላይ ተጠቅመን በመፍጨት ነው። ከዛ ቃሪያ ጨምራለሁ። ከዛ ለማዕድ ሬዲ ይሆናል ማለት ነው። እናመሰግናለን። መልካም ማዕድ